ዛሬ በዚህ የተገኘ ነው የኢትዮጵያ ቤተክርስቲያን የተለያዩ ቤተ እምነት መሪዎች በዚህ ስፍራ ላይ ተገናኝተን የመግባቢያ ሰነድን ለመፈራረም ያደረግነው ውይይት እጅግ በጣም አመርቂ ነበር። ምክንያቱ ደግሞ ከዚህ በፊት የኢቫንጀሊካል ሚዲያን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በባለቤትነት ሲያስተዳድር የቆየውን ተቋም የተለያዩ ቤተ እምነቶች አብረው እንዲያስተዳድሩና ይህንንም ተቋም በጋራ እንዲገለገሉበት ለኢትዮጵያ ቤተክርስቲያንም ትልቅ በረከት መሆን እንዲችል በዛሬው ቀን የመግባቢያ ሰነዳችንን በጥሩ ሁኔታ ተመልክተን ፊርማችንን አስቀምጠናል። ከዚህ በኋላ የኢትዮጵያ ቤተክርስቲያን ይህንን ሚዲያ ስትጠቀም የኢቫንጀሊካልስ ሚዲያ ኔትወርክ ሆኖ በቀጣይ ዘመን አብረን የምናገለግልበት ተቋማችን ነው ማለት ነው። ይህንን ተቋም እንግዲህ የኢትዮጵያ ቤተክርስቲያናት በሙሉ በቀጣይ ዘመናት ጤናማ የሆነውን የወንጌልን መልእክት የሚያስተላልፉበት እንዲሁም ደግሞ ትውልድን ከእግዚአብሔር ጋር የማገናኘትን ስራ የሚሰራበት ተቋም ይሆናል። ይህ ተቋም በሀገር ውስጥ እንዲሁም ደግሞ ከሀገር ውጭም ባለው ተደራሽነቱን በሰፊው የሚሰራ ተቋም ነው። እንግዲህ ተቋማችን በቀጣይ ዘመን ብዙ የሆኑ ብዙ ስራዎችን አብሮ እየሰራ ይቀጥላል። ዛሬ በጣም ጥሩ የሆነ የመግባቢያ ሰነድ አይተን ፊርማችንን አስቀምጠናል። በቀጣይ ዘመን እንግዲህ ለኢቫንጀሊካልስ ሚዲያ ኔትወርክ መልካም የስራ ዘመን እንዲሆን እመኛለሁ። እጅግ በጣም አድርጌ አመሰግናለሁ። ዛሬ ያደረግነው የመግባቢያ ፊርማ ስነ ስርዓት ታሪካዊ ነው ብዬ አስባለሁ። የተለያዩ ቤተ እምነቶች እውቀታቸው፣ ጸጋቸው፣ ገንዘባቸው ያላቸውን ሁሉ በማስተባበር ወንጌል ወደፊት እንዲሮጥ ደቀ መዝሙርን ከማፍራት ተተኪ መሪዎችን ከማዘጋጀትም ያሉትም ከማብቃት አኳያ ያለው ፋይዳ ከፍተኛ ነው ብዬ አስባለሁ። ከዚህ አኳያ እንደዚህ አይነት ተባብሮ እንደዚህ አይነት እውቀትንም ገንዘብንም ያለን ነገር አስተባብሮ መስራት የእውነት ይበል የሚያሰኝ ነው። ምናልባት እንደዚህ አይነት ነገሮች በዚህ ብቻ የሚቀሩ አይመስለኝም። በሌሎችም ነገሮቻችን ሁሉ አስተባብረን እንሰራለን ብዬ አስባለሁ። ከዚህ አኳያ በኢቫንጀሊካል ሚዲያ ኔትወርክ የተጀመረው ነገር መልካም ጅምር፣ መልካም መነሻ ነው ብዬ አስባለሁ። ከዚህ በፊት እንደዚህ አይነት ተደርጎ እንደሆነ አላውቅም። የሆነ ሆኖ ግን ተደርጎም ከሆነ ኦኬ፣ ካልሆነም ግን ይሄ በጣም መልካም ጅምር ነው እና የተለያዩ ቤተ እምነቶችን አንድ ላይ ሆነን እንዲቁጭ ብለን የወንጌል ስራ ለመስራት ወደፊትም ለመሮጥ የተደረገው ነገር እጅግ መልካም ነው። እንደ ቤተ እምነታችንም እንደ ትልቅ በረከት አድርገን እንወስደዋለን። በቀጣይም እግዚአብሔር በብዙ ይረዳናል ብዬ አስባለሁ። እግዚአብሔርን ይህንን ስላደረገልንም እግዚአብሔርን አመሰግናለሁ። በተረፈ መልካሙን ጌታ ያደርጋል ብዬ አምናለሁ፣ እንደ ሌሎች ወገኖችም ጭምር። ዘመናችን እግዚአብሔር ይባርክ። የካውንስሉ አባል ቤተ እምነቶች በጋራ ተስማምተው ፈቃደኛ የሆኑት በጋራ ተስማምተው ቀድሞ የኢቫንጀሊካል ቲቪ የሚባለውን ኔትወርክ አድርገውት ይህንን ቴሌቪዥን ጣቢያ ቀድሞ እንደምታውቁት የወንጌል አማኞች ድምፅ በመባል ነው የሚታወቀው። አስቀድሞ ግን ማሳደግ ያስፈልጋል። እንደዚህ አይነት የጋራ ሀብቶችን በጋራ ማስተዳደሩ ተቋሙን የበለጠ ተደራሽ ለማድረግ ስለሚያስችል 12 ተቋማት ናቸው ዛሬ በጋራ ተስማምተው ኢቫንጀሊካል ሚዲያ ኔትወርክ የሚል ስያሜ ሰጥተውት የመግባቢያ ሰነድ ተፈራርመናል። ካውንስሉም እዛ ውስጥ አባል ሆኖ አብሮ በማስተባበር እንደ አንድ መስራች አባል አብሮ ይሆናል። ቀድሞ ከነበረው ይልቅ ይዘቱን ሰፋ በማድረግ የወንጌል አማኝ ድምጽ መሆኑን የበለጠ
ተደራሽ ለማድረግ ታስቦና ታልሞ የተደረገ ነው። ይህም እንደ ቀላል ቢወሰድ አይደለም። አንደኛ አባላት በዚህ ልክ ተነሳስተው እንደዚህ አይነት ግዙፍ ሀብቶችን በጋራ ለማስተዳደር ፈቃደኛ መሆናቸው፣ ካውንስሉም በዚሁ ልክ ከአባላት ጋር ለመስራት የፈጠረው ኔትወርክ ቴሌቪዥን ጣቢያው የሁሉም መሆኑን ያሳያል። አንድ ተደራሽነቱንም የበለጠ ያሰፋልናል። እንዲሁም አሁን ካለው ስቱዲዮ ወጣ ብሎ ጠንከር ያለ ሰፋ ያለ ሌላ ስቱዲዮ ገንብቶ ወደፊት በአገራችን ኢትዮጵያ የሚታወቁ ትላልቅ የመንግስት ሚዲያዎች አሉ። በዛ ሌቭል በዛ ልክ ራሱን በማስፋት በኢትዮጵያም ከኢትዮጵያም ውጪ የተለያዩ ቋንቋዎችንም ከአማርኛ በተጨማሪ ኢትዮጵያ ውስጥ ካሉ ቋንቋዎች በተጨማሪ ዓለም አቀፍ ተደራሽነት ባላቸው ቋንቋዎች በኢትዮጵያም ከኢትዮጵያም ውጭ ላሉ አካላት ዜናዎችን፣ ፕሮግራሞችን መስራት ማድረስ የሚያስችለውን ካፓሲቲ ለመፍጠር ታስቦና ታልሞ የተደረገ የመግባቢያ ስምምነት ነው። እንግዲህ ዛሬ ከተፈረመበት ሰዓት ጀምሮ እንቅስቃሴዎች ይኖራሉ። የራሱ ደንብ አለው፣ የራሱ አሰራር ስርዓት ይኖረዋል። በዚህ ልክ እናደርጋለን። ስለዚህ የአባል ቤተ እምነቶች፣ የካውንስሉ አባላት፣ የመስራች አባል ቤተ እምነቶችም እውቀታቸውን፣ ገንዘባቸውን፣ ጊዜያቸውን ድጋፍ በማድረግ አብረው እንዲቆሙ መልእክቴን አስተላልፋለሁ። አመሰግናለሁ። እንግዲህ እንደሚታወቀው ይሄ ዘመን የኢንፎርሜሽን የመረጃ ዘመን ነው። ደግሞ ያው ሚዲያ ዋና ነው ለወንጌል ስርጭት ለቤተክርስቲያን ተልእኮ ማሳካት ዋና ነው ብለን ነው የምናምነው። የኛ ቤተ እምነትም ይሄንን ታምናለች። በተለያየ መንገድ ይሄንኑ ለማድረግ በግሏ እንደ ቤተ እምነት እንደ ተቋም እየጣረች ነበር። አጀንዳዋ ነው። ከአጀንዳችን ውስጥ አንዱ ወይም ከስትራቴጂያችን ውስጥ አንዱ ይሄ ነው። ይሄንን ለማሳካት በተለያየ መንገድ እየጣርን ነበር እና ደግሞ ይሄ ፕላትፎርም ሲዘጋጅ በጣም ነው ደስ ያለን። ለምን በጋራ ሆነን የምናደርገው ነገር ወጪ ቆጣቢ ይሆናል። ሪሶርሳችንን አሟጠን በአግባቡ እንጠቀማለን። ለምሳሌ ጊዜ ራሱ ሪሶርስ ነው። ገንዘብ ሪሶርስ ነው። ጸጋ እግዚአብሔር የሚሰጠን ነገር ሁሉ ሪሶርስ ነው እና በአደራ በአግባቡ መዋል ስላለበት በተለይ ይሄ ሚዲያን ጉዳይ የቴሌቪዥንን ጉዳይና ሌሎችም የሶሻል ሚዲያን ጉዳይ በጋራ አብሮ መስራት በዋናነት እጅግ ለቤተ እምነታችን ጠቃሚ ነው። ቤተ እምነታችን ለያዘችው የእግዚአብሔር ስራ እቅድ ጠቃሚ ነው። በሁለተኛ ደረጃ ደግሞ አብረን መሆናችን እነዚህ ቤተ እምነቶች የኛም ቤተ እምነት ሌሎችም ቤተ እምነቶች ጭምር አንድነታችንን የምናሳይበት ነው። አንድነታችን ዋናው የወንጌል ምስክርነታችን ነው። የምንታይበት ክርስቶስን የምናሳይበት ብርሃናችንን አብረን የምናበራበት ስለሆነ ይሄ ትልቅ እድል ነው። ይሄን ያመቻቹትን ወገኖች እጅግ አድርጌ አመሰግናለሁ። ይሄ ትልቅ ልብ የወንጌል ልብ ነው ይሄንን የሚያመቻቸውና እኔ እግዚአብሔር ይባርካቸው ማለት ወዳለሁ። ሌሎቻችንም እንደዚሁ ህብረታችንን ብናጠናክር ጥሩ ነው እላለሁ። አመሰግናለሁ። በጣም ይሄ ድንቅ ነው። ኢቫንጀሊካል ኔትወርክ ሚዲያ ከዚህ በፊት ለብቻው ይሰራ ነበር፣ ግን በህብረት መስራት አንዱ መጽሐፍ ቅዱሳዊ ነው እና በህብረት ስንሰራ ሞገስ ይኖረዋል፣ ውበት ይኖረዋል፣ ለትውልድም ደግሞ ትልቅ ፋይዳ አለው። ስለዚህ በህብረት የመስራቱ ነገር እያንዳንዳችን ሸክማችንን ራእያችንን በጋራ ለማስካሄድ በጣም አስፈላጊና ዋና ሆኖ ነው ያገኘነው። በጣም ደስ ብሎኛል ስለ ህብረት በጋራ መስራት። ኢትዮጵያ አዲስ ኪዳን መጥምቀ ቤተክርስቲያን ይሄ የጋራ አብሮነት በሚዲያ ወንጌል መስራት የሚል ሲመጣ በጣም ደስ ብሎናል። ምክንያቱም ጊዜው በሚዲያም ተጠቅሜ ወንጌልን ላልደረሱ ሰዎች የምታደርስበት ሌላ በዚህ ጊዜ አሁን ሰው ቤቱ ቁጭ ብሎ በሚዲያ የሚከታተልበት ዘመን ስለሆነ እንዲህ አይነት ነገር ካውንስሉ ለቤተ እምነቶች አብሮ የመስራት መፍጠሩ እኔ ትልቅ ቁም ነገርና የሚያስደስት ነው ብዬ እንደ ኢትዮጵያ አዲስ ኪዳን ቤተ እምነት መሪዎች አምነዋለሁ።
ስለዚህ አስፈላጊ ነው ጊዜ ወቅቱ በጣም ስለሚያስፈልግ ስፔሻሊ ለትውልዱ ለወጣቱ። ሌላ ምንድነው አንዳንድ ጊዜ በሚዲያ ላይ ቤተክርስቲያንን ስታስተዋውቁ የተለያየ ክፍለ ሀገር ያሉ ሰዎች ይበረታታሉ። በሚዲያ የኛ ቤተ እምነት የኛ ቤተክርስቲያን እንዲህ ትላለች እውቅና አላት የሚል ነገሮች በሰዎች ላይ የሚጨምር አንድ እርምጃ ነገር ስላለ አስፈላጊና ጥሩ ነው ብዬ አምናለሁ። ስለተሰጠኝ እድል እጅግ አድርጌ አመሰግናለሁ። እውነት ለማውራት በጋራ ሆኖ ሚዲያን ማስተዳደር አልፎም የወንጌል ስራ በጋራ መስራት ጌታ ኢየሱስ ክርስቶስ ለሐዋርያት የሰጠው የታላቁ ተልእኮ አካል ስለሆነ ከሌሎች ቤተ እምነቶች ጋር በጋራ ሆኖ ይህንን ሚዲያ ማስተዳደር ወንጌል ወዳልተዳረሰበት ማድረስ ወቅቱ የሚፈልገው ነገር ስለሆነ በእንደዚህ አይነት ስራ ውስጥ እንደ ቤተክርስቲያን በመሳተፋችን እድል በማግኘታችን እጅግ ደስታ ተሰምቶኛል። በጣም ጥሩ ነው። እንደ ድሮ ወቅቱ እየተቀየረ በመጣበት ጊዜ ስለሆነ አሁን ሶሻል ሚዲያ ላይ ነው ትልቅ የወንጌል ስራ እየተሰራ ያለው። በጋራ ደግሞ በተናጠል ከምናደርገው በላይ በጋራ ሆነን የጋራ ዓላማ ይዘን ግብ ይዘን ብንሰራ ወንጌል ወደ ተለያየ ዓለም ክፍል ማድረስ የሚቻልበት በር ከፋች ነገር ስለሆነ እግዚአብሔር ይህንን ዘመን ስላመጣ ጌታንም እያመሰገንኩ ትልቅ ለወንጌል ፋይዳ ይሆናል የሚል እምነት አለኝ።